አሜሪካ እስራኤልና ኢራን ለገላጋ ያስቸግረው ጦርነቱም የባሰ እየተጋጋለ ቀናቶች እየገፉ ነው። አሁን ላይ ሁሉም ሲፈራው የነበረው ነገር የደረሰ ይመስላል። ጦርነቱ ወደ አደገኛ ምዕራፍ ሊሻገርም ከጫፍ ደርሷል። ዛሬ ንጋት ላይ አሜሪካ እግረኛ ጦሯን ወደ ኢራን ምድር ልታስገባ እንደምትችል ተጠቁሟል። The Iran war could be entering a new phase, a new and more dangerous phase, one that could lead to yet another endless American war. I'm talking about ground deployments. US troops on Iranian soil. ጦርነቱን ወደ አዲስና አደገኛ ምዕራፍ ያሻግራል የተባለው የአሜሪካ እግረኛ ጦር የኢራን ድንበርን አቋርጦ ወደ ግዛቷ መግባት እውን ከሆነ ነገሮች ከዚህ የባሰ ሊከፉ እንደሚችሉ እየተጠቆመ ነው። ከሶማሊያው ከኢራቁና ከአፍጋኒስታኑ ክስተት በኋላ ማንም የአሜሪካ ፖለቲከኛ የሀገሪቱ እግረኛ ጦር ወደ ሌላ ሀገር ሄዶ እንዲዋጋ አይፈልግም። አሁን ላይ የነገሮች አዝማሚያ ግን አሜሪካ በድጋሚ ያንን ስህተት እንደምትሰራ የሚያመላክቱ ናቸው።